ጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው። ቤተሰብ ዛሬ ይዤላችሁ የመጣሁት ሁለትን ሰዎች ነው፣ አላዛርንና ኤፍሬም የቡታጅራው የለምለም ወንድም ሰሞኑን እያደረጋት ያለውን የህያብን ነገር ሁላችንም እያየን ውስጣችን ቆስሏል። ማርያምን እውነቴ ነውና ስለሱም ለማለት ነው የመጣሁት። ዛሬ ግን መጀመሪያ አላዛርን ነው ማመሰግነው። ምክንያቱም ዛሬ ቆፍጠን ብሎ ወንድነቱን አሳይቶ ትዳሬ ይሻለኛል፣ ህይወቴ እየተመሰቃቀለ ነው፣ ስለዚህ እናቴን ቦታ ልስጣት፣ ለሚስቴም ቦታ ልስጣት ብሎ ቆፍጠን ብሎ መጥቷል። ይሄ የሚደነቅና የሚበረታታ ነገር ነው። ጥሩ ነገር ላይ ነው ያለው። አላዛር በጣም ጎበዝ ነው። ማርያምን እናት ናት፣ ይካድ አይደለም። እኛም እናትነቷን አልጠላንም። ያሳየችን ባህሪ ግን የሆነ ከእናትም ያለፈ ወጣ ያለ በቃል አይደለም ስለሆነ በሱ ተናደን ብዙ ነገር ብለናታል። ግን አላዛር ሁሉ ነገር አሁን ላይ ተረድቶ እናቴ ቦታሽን ያዢ፣ እናትነትሽን አልፋኩም፣ ሚስቴም ደግሞ ቦታዋን ልስጣት ብሎ በማሰቡ በጣም ደስተኛ ነኝ። ማርያምን ደስ ብሎኛል። ምክንያቱም አንዳንዶቻችሁ ደግሞ መጽሐፍ ቅዱስን እየጠቀሳችሁ ትናገራላችሁ። ትክክል ነው፣ ቃሉ አይታበልም የኛ አምላክና ይሄ ትክክል ነው። ይህንን ግን ሲል ጌታ ወንድና ባልና ሚስት አብረው ይኖራሉ፣ ቤተሰቦቹን ይተዋሉ ሲባል እርግፍ አርጎ መተው እኮ አይደለም እንዴ? ይህንን አላለም እኮ። እርግፍ አርጎ መተው ወይ ደግሞ ከሚስቱ ይጣበቃል ወይ ከባሏ ጋር ትሆናለች ሲል ቤተሰቦቻችሁን እርግፍ አድርጉና ተው እኮ አይደለም እንዴ? የቤተሰብን ቦታ አለው፣ የእናት ቦታ አላት። ያንን ቦታዋን ረግጣ አልፋ መታ ልጆቹን በጠበጠቻቸው እንጂ እኮ እናትና አባታችሁን ተው ያለ ቃል የለም። ስለዚህ አላዛር ትክክለኛውን ነገር ነው ያደረገው። ዛሬ እናቱን ቦታ ሰጥቶ ቤቷ የሚያስፈልጋትን እዛው እርዳታዋን ከፈለገች ማድረግ ይችላል። ይሄ አልተከለከለም። ግን ደግሞ ሚስትም ደግሞ የራስ ዘውድ ናት። ስለዚህ ሚስቱንም መጠበቅ አለበት። ባልም የቤት ራስ ነው እንደተባለ ሚስትም ዘውድ ናት። ስለዚህ ሚስቱን በስነ ስርዓቱ ተንከባክቦ የሚገባትን ቦታ ሰጥቶ መያዝ የራሱ ፋንታ ነው የአላዛር ማለት ነው። እና ዛሬ ያደረገው በጣም ጥሩና መልካም ነገር ነው። እናትን ልትፍቅ ነው ያለችው። እናትነቴን ልፍቅ አይደለም ግን ቦታ አለሽ፣ ሚስቴም ቦታ አላት ብሎ ወደ ሚስቱ ሆኗል። ይሄ ትክክል ነው። እናትየው ደግሞ ይህንንም ተረድታ ከመካከላቸው መውጣት አለባት። አዎ ከብዙ ነገር ድሮ በፊት ያው እኛ ኢንተርቪው ላይ ነው ያየነው የሰማነው፣ ተናግሯል። እናቴ ናት ብዙ ነገሬን እንድቀይር እንድተው ያደረገችኝ ብሏል። ከሱሳሱሱ ምናምን ነገር ያወጣችው እናቱ ናት። አዎ ቦታ አላት እናት፣ ትካድ አይደለም። ያንን መልካም ነገር አድርጋለች። አሁን ደግሞ ይሄ እየበጠበጠች ያለችው መልካም ነገር አይደለም። እንኳን እኛ ሰዎቹ ይቅርና እግዚአብሔር የሚጠየፈውን ነገር ነው እያደረገች ያለችው የአላዛር ናት። ስለዚህ ይህንን ነገር ትተው ነው በቃ ይህንን ነገሯን ትታ ከመካከላቸው ወጥታ ልጆቹ አዲስ ሙሽሮች ናቸው፣ ፍቅራቸውን ያጣጥሙበት፣ ኑሯቸውን ይኑሩበት ነው በቃ እኛም የምንፈልገው ይሄንን ነው። አላዛርም ያደረገው ይሄንን ነው ዛሬ እና በጣም ደስ ይላል። ቆፍጣና ወንድ ወጥቶታል ዛሬ ማለት ነው። ትናንትና በጻፍኩት ኮመንት እኔ ራሴ በጣም ሽንቴን ስጨርስ ነበር በሳቅ ማለት ነው። ጌታ ሰውነትን ትዳርን ማስተካከል ካቃተ ሰውነትን አስተካክል ብዬ የጻፍኩት ኮመንት ማለት ነው። ራሴ ሽንቴን ያስጨረሰኝ የእውነት ኬት እንደመጣልኝም አላውቀውም እና እንድንስቅ ብዬ ነው እንጂ የእውነት ለሌላ ነገር አይደለም እና ይህንን በማስተካከሉ ደስ ብሎኛል። ሌላው ነገር ኤፍሬም ቡቱታ ማርያምን እንደው ከለምለም የወጣ እንኳን ወንድሟ ነው አይደለ? ለምለም እኮ ናት የቤቱ ወንድ። እኔ በጣም ነው መወዳት፣ በጣም ነው ማደንቃት። ማርያምን ይህንን ነገር ሰምታ እንደው አላየችው ይሆናል ቪዲዮውን እንጂ ይሄ ሰሞኑን የሰራውን ቪዲዮ ብታየው ማለት ነው ታሯሩጠው ነበር። ይሄ ሱሪውን በደንብ እንኳን መታጠቅ ያልቻለ ለሱሪው እንኳን ቀበቶ የሌለው ህያብን የምትመስል ጨዋ ማርያምን የቤት ጥሩ ልጅ እንደዛ እንዴት ይሄንን ልብ የሚሰብር ነገር ይዞባት ይመጣል? እሷ ፕራንክ አድርገዋለች። አዎ አንዴ ጽጌን አምጥታ እናቴ ናት ብላ፣ አንዴ ደግሞ አክስቷን አምጥታ ሰርፕራይዝ አድርገዋለች። ፕራንክ ብቻ ሳይሆን ማለት ነው ሰርፕራይዝ ነው ያደረገችው። ስለዚህ ይሄንን ለመመለስ ብሎ አቶ ኤፍሬም
ከውጭ ሀገር ሚስቴ ልትመጣ ነው ጓደኛዬ፣ ልብ የሚሰብር ነገር፣ ልብ የሚያንጠለጥል ነገር፣ ይሄ ተገቢ አይደለም። ይሄ በቃ ለቀልድ ብሎ የተጀመረ ነገር የእውነት ነው የሚሆነው። ይሄ የመጡ ያልሆነ ነገር ለኛ የሚያሳዩን ይሄ ጥሩ አይደለም። ኤፍሬም መጀመሪያ ሱሪውን በደንብ ይታጠቅ። በጣም የተናደድኩበት የእውነት በጣም ትናንትና ደግሞ የሰሞኑን አልፎ ማለት ነው ትናንት መጥቶ ያለቃቅሳል። እኔ በቃ ህይወቴ እኔ በቃ በዚህ ፎሎ ለመሰብሰብ ነው፣ እይታ ለመሰብሰብ ነው። እኛንስ የሚያናድደን የልጅቷንስ ልብ የሚሰብረው ምንድን ነው እንዴ? ማወቁ ነው ወይስ ምንድን ነው? ለነገሩ ይሄ ማወቅ አይደለም፣ ይሄ ያለ ማወቅ ነው። ቡቱቷም ነገር ነው። በጣም የተናደድኩበት ማርያምን። ዘንድሮ እኛም እነሱን እናያለን፣ እነሱም የሚያመጡልን ነገር የሚጥም ነገር አይደለም። እንሳደባለን፣ መጾምም አልተቻለም። ብቻ ሀቅ ያልሆነውን ሀቅ መናገሩ ይሄ ኃጢአት አይደለም። ስለዚህ ቤተሰብ ሰው መጥቶብኝ ያቋረጥኩት ይሄ ያለማወቅ ነው እንጂ የእውነት አንድ ይሄ እኮ ህፃን አይደለም፣ ማገናዘብ ይችላል። ትልቅ ነው፣ ወንድ ልጅ ነው እንዴ። በዚህ እድሜው እንደውም እኮ እሷን በስነ ስርዓቱ አግብቶ በክብር የሚኖርበት ጊዜው ነው እኮ 25 ዓመቱ ከዛም በላይ ነው። ምን እየመጣ ላያችን ላይ ይሽለጠለጣል? ምንድነው እንደዚህ አይነት ነገር እንዴ? እኛም እናያለን፣ መናገራችንን አልተውንም። ግን ሀቁን መናገር ይሄ ጥፋት ነው ተው ብሎ መናገር ይሄ ኃጢአት አይደለም። እየጾምን ብንናገርም ምንም ችግር የለውም። ስለዚህ ማለት ነው ኤፍሬም የሚሰራው ስራ ሰሞኑን የወረደ እኔማ አንዳንዶቹ እነዚህ የቡታጅራ ወንዶች ማለት ነው ሁሉንም አይደለም፣ አንዳንዶቹ አይተው የማያውቁትን ነገር ካዩ በቃ የሆነ አዲስ ነገር ነው የሚሆንባቸው መሰለኝ። ማርያምን አዲስ አበባ መጡ፣ ሴት ላይ መንጠልጠል፣ ሴት እያፈሱ፣ ሴቱም ደግሞ ጅል ነው፣ ዩቱበር ነው፣ ታዋቂ ሰው ነው። እነሱ መታወቅ ስለሚፈልጉ እሺ እያሉ እየተከተለተሉ ይመጣሉ አብረዋቸው ማለት ነው። በኋላ እኮ ምሷን ሰጥቷት ልክ እንደ ያብሳላት ልትመለስ ማለት ነው። ስለዚህ የሴት መናኸሪያዎች ናቸው አንዳንዶቹ የቡታጅራ ወንዶች። አሁን እያመጡት ያሉት አዲስ ፋሽናቸው ይሄ ነው። እኔ የማውቀው በፊት የመኪና መናኸሪያ የሚባለውን ነው። እነሱ ደግሞ የሴት መናኸሪያ ተንጋግተው አዲስ አበባ ገቡ። እኔ ድርቅ ገብቶባቸው የወጡ ነበር የመሰለኝ። ብዙ ነገር አይቼ ነው ዝም ያልኩት። መድኃኒዓለምን ምግብ ሲሉ ይቅርታ አድርጉልኝ፣ ተናግረን ማለፍ አለብን። ምግብ ሲሉ በሄዱበት ድርቅ ወሯቸው የመጡ ነበር የመሰለኝ። ሁሉ ነገር ብርቁ። አሁን ደግሞ ጠገቡ። ሰውነታቸው ሞላ አለ። በፊት የሚራወጡት ምግብ ላይ ነበረ። የትም ቤት ሲሄዱ ምግብ የለም እንዴ? ምግብ የለም እንዴ? አሁን ጠገቡ። ወዛቸው መጣ፣ ሞላ አሉ። አሁን ከሚስታቸው ጋር ሲጣሉ፣ ከፍቅረኛቸው ጋር ሲጣሉ ምንድነው ሴት እየለቃቀሙ እየመጡ የሰውን ልብ መስበር፣ ሴት እየለቃቀሙ መጡ። ሴቷም ደግሞ ከነሱ ጋር እንደ ሲራ እንደያዘች ውሻ ተክተልትላ መምጣት። የእውነቴ ነው እግዚአብሔርን እንደዚህ ስናገር እንዳትታዘቡ፣ ይሄ ትክክል ነው። እየተነዳች መምጣት፣ በቃ ነይ ሲሏት መክተልተል እንዴ! ሴቱ እያለቀሰ፣ ግማሹ እየወደቀ፣ ግማሹ ራሱን እየሳተ ምን ነው ቢቀርስ? ይሄ እኮ አግባብ ካለው ይኖራል፣ ከሌለው ደግሞ ነገርን አስተካክሎ ላሽ ማለት ይቻላል እኮ እንዴ። ከማንም ወጠጤ ጋራ ሰው እየተቋሰለ ይኑር ማለት አይደለም። ሁሉ ነገር አግባብ አለው። ይሄ ደግሞ እየመጣ ሴት መላጣ ፂሙን አንስታለታለች። አሁን ሰሞኑን ሴት መስሏል ጭራሽ እየመጣ ያለቅስብናል እንዴ። የሴትን ልጅ ህይወት አስጀምሮ ያንን የመሰለ ቤት አሳይቶ ያንን የመሰለ ፍቅር ሰጥቶ መንሳት ማለት ምን ማለት ነው? አቶ ኤፍሬም ይሄንን ለምለም ካየችው ማለት ነው ይሄ ጉድ ነው። ማርያምን ስላላየችው ነው ዝም ያለችው። ይሄ መቀጥቀጥ አለበት። ይሄ የእውነት ሆኖ እንደው ፕራንክ ነው ብሎ ካልመጣ የእውነት ሆኖ እያብን እንደዛ ሰብሯት እኛንም አሳዝነውን ከሆነ አንሰብስክራይብ እያልን ነው የምንወጣው ሁላችንም። ኤፍሬም ስነ ስርዓት መያዝ አለበት። የምን ሴት ላመጣ ነው በለሽ ላይ በጣም ከባድ ነገር እኮ ነው። በጣም እንዴ ቤተሰብ ምን ይላል? እናት አለች አይደል እንዴ? እናት ምን ትላለች? ዘመድ አለ አይደል? ዘመድ ምን ይላል? ይሄ የህያብን ልብ መስበር ነው። የህያብን ልብ ብቻ ሳይሆን ቤተሰብም ያዝናል፣ እኛ እንዳዘን ነው ማለት ነው። ስለዚህ ኤፍሬም ያደረገው ሰሞኑን
እየሽለጠለጠ እየመጣ ለኛ የሚያሳየን ነገር ጥሩ አይደለም። ነገ ጠዋት አንተ ኮምፒውተር ስታድግ የሚያሳድገው ልጅ አለ አይደለ? ኮምፒውተር ስታድግ እንደኔ አድርግ እና ሚስትን አስለቅስ ነው በቃ። ለህፃኑ መጥፎ ነገር እያስተማረው ለኮምፒውተር ብቻ ሳይሆን ለታዳጊዎች መጥፎ ነገር እያስተማሩ ነው። የቡታጅራ ወንዶች አንዳንዶቻቸው ሴት እየለቃቀሙ እየመጡ ሚስቶቻቸውን ፍቅረኞቻቸውን የሚያስለቅሱትን ማርያም፣ እነዚህ መቀጣት አለባቸው። እነዚህ ባለጌዎች ናቸው። በተለይ ሰሞኑን ኤፍሬም ይዞ የመጣው ነገር ጥሩ አይደለም። ኤፍሬም መከበር አለበት። አልከበር ካለ አንሰብስክራይብ እያልን ሁላችንም እንወጣለን የእውነት